ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ አገልግሎት ሊጀመር መሆኑ ተገልጿል። ለመደበኛ ሰራተኞች ለሚሰጠው አገልግሎት ከ500 ሺህ በላይ ሰራተኞች መመዝገባቸውና ተጠቃሚ መሆን መጀመራቸውን የደረሰን መረጃ ያመለክታል። በሌላ በኩል ደግሞ ኢትዮጵያ ከአሜሪካ መንግስት ጋር አዲስ ስምምነት ላይ መድረሷ ይፋ ተደረገ። በዚህ ስምምነት መሰረት በሕይወት ያሉ ከብቶችንና እንቁላሎችን ከአሜሪካ ወደ ሀገር ውስጥ ለማስገባት መስማማታቸውን የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ግብርና ቢሮ ከአሜሪካ በሕይወት ያሉ ከብቶችን የአንድ ቀን ጫጩቶችንና የሚፈለፈሉ እንቁላሎችን ወደ ሀገር ውስጥ ለማስገባት የቀረበውን የገበያ ተደራሽነት ጥያቄ ማጽደቁን የአሜሪካ ግብርና መስሪያ ቤት አስታወቀ። ይህ ታሪካዊ የተባለለት የገበያ ፈቃድ የተረጋገጠው ታህሳስ 7 ቀን 2018 ዓ.ም መሆኑ ታውቋል። ይህም በሁለቱ ሀገራት መካከል ለዓመታት ሲካሄድ የቆየው የቴክኒክ ድርድር መጠናቀቁን የሚያመለክት መሆኑ ተጠቁሟል። ባለፉት ጥቂት ዓመታት የአሜሪካ የእንስሳትና እጽዋት ጤና ምርመራ አገልግሎት ከኢትዮጵያ ግብርና ሚኒስቴርና በቅርቡ ደግሞ ከኢትዮጵያ ግብርና ባለስልጣን ጋር በቅርበት ሲሰራ መቆየቱ ተገልጿል። የዚህ ትብብር ዋና ዓላማ ዓለም አቀፍ ደረጃቸውን የጠበቁ የእንስሳት ጤና የምስክር ወረቀቶችን ማዘጋጀት ሲሆን አሁን ላይ ሰነዶቹ በመጽደቃቸው በሕይወት ያሉ እንስሳትን ከአሜሪካ ወደ ኢትዮጵያ ለማጓጓዝ የሚያስችል ሙሉ ሕጋዊ መሰረት መጣሉ ታውቋል። ቀደም ሲል አሜሪካ የበሬ ዘርና ጽንስ ወደ ኢትዮጵያ ለመላክ ፈቃድ አግኝታ የነበረ ቢሆንም አሁን የተገኘው ፈቃድ ግን በሕይወት ያሉ እንስሳትን በቀጥታ ለማስገባት የሚያስችል በመሆኑ ለዘርፉ ትልቅ ምርታ ተደርጎ ተወስዷል። ኢትዮጵያ በአሁኑ ወቅት በ70 ሚሊዮን ከብቶች፣ 43 ሚሊዮን በጎች፣ 52 ሚሊዮን ፍየሎችና በ57 ሚሊዮን የዶሮ ሀብት በአፍሪካ ቀዳሚ መሆኗ ይታወቃል። ይሁን እንጂ ዘርፉ ለግብርና አጠቃላይ ምርት ወይም ጂዲፒ 45 በመቶ ድርሻ ቢኖረውም በአገር በቀል ዝርያዎች ዝቅተኛ ምርታማነት፣ በመኖ እጥረትና በደካማ የእንስሳት ጤና አገልግሎት ምክንያት ሀገሪቱ ከሀብቷ የሚጠበቀውን ያህል ተጠቃሚ መሆን እንዳልቻለች ይገለጻል። የኢትዮጵያ መንግስት በአሁኑ ወቅት የሌማት ትሩፋት በሚለው ሀገራዊ ንቅናቄና በብሔራዊ የወተትና የዶሮ ልማት ስልቶች አማካኝነት የወተት ምርትን በ4 እጥፍ ለማሳደግና የዶሮ እርባታን ወደ ንግድ ስርዓት ለመለወጥ እየሰራ ይገኛል። ይህ ከሰሞኑ ከአሜሪካ ጋር የተደረገው አዲስ ስምምነትም የመንግስትን የልማት አቅጣጫ በቀጥታ የሚያግዝ መሆኑ ተገልጿል። ከፍተኛ ምርት የሚሰጡ የአሜሪካ ዝርያዎች ወደ ሀገር ውስጥ መግባታቸው አርሶ አደሮችና ባለሀብቶች በትንሽ እንስሳት ቁጥር ከፍተኛ የወተትና የስጋ ምርት እንዲያገኙ እንደሚያስችላቸው ይጠበቃል። በተለይም በዶሮ እርባታ ዘርፍ ጥራት ያላቸው የአንድ ቀን ጫጩቶችና የሚፈለፈሉ እንቁላሎች እጥረት ለዘርፉ እድገት ትልቅ ማነቆ ሆኖ መቆየቱ ይታወቃል። በሌላ በኩል ደግሞ ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ አገልግሎት ሊጀመር መሆኑ ተገልጿል። ለመደበኛ ሰራተኞች ለሚሰጠው አገልግሎት ከ500 ሺህ በላይ ሰራተኞች መመዝገባቸውና ተጠቃሚ መሆን መጀመራቸውን የደረሰን መረጃ ያመለክታል። ለመደበኛ ሰራተኞች የሚሰጠው ማህበራዊ የጤና መድን አገልግሎት ወደ ትግበራ ገብቶ እስካሁን ከ500 ሺህ በላይ ሰራተኞች መመዝገባቸው ተገልጿል። በአጠቃላይ ደግሞ ከ63 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን ተጠቃሚ መሆናቸውን ሰምተናል። የኢትዮጵያ ጤና መድን አገልግሎት በአሁኑ ወቅት ከ63 ሚሊዮን በላይ ዜጎችን የማህበረሰብ አቀፍ ጤና መድን ተጠቃሚ ማድረግ መቻሉን አስታውቀዋል። የአገልግሎቱ ዋና ዳይሬክተር አቶ ተስፋይ ወርቁ ተቋሙ ቀደም ሲል ከነበረው ኤጀንሲነት ወደ አገልግሎት ሰጪነት ከተቀየረ በኋላ አደረጃጀቱን በማስፋት 24 ቅርንጫፎችን በመክፈት እየሰራ ይገኛል ብለዋል። በአሁኑ ሰዓትም አገልግሎቱ በአገሪቱ ከሚገኙ ወረዳዎች 80 በመቶ ያህሉን የሸፈነ መሆኑም ተገልጿል። ከ4300 በላይ ጤና ጣቢያዎችና በርካታ ሆስፒታሎች የአገልግሎቱ አጋር በመሆን እየሰሩ መሆኑን ነው ዋና ዳይሬክተሩ የተናገሩት። ዋና ዳይሬክተሩ ለመደበኛ ሰራተኞች የሚሰጠው ማህበራዊ የጤና መድን አገልግሎት ወደ ትግበራ መግባቱን ጠቅሰው እስካሁን ከ500 ሺህ በላይ ሰራተኞች መመዝገባቸውን ገልጸዋል። በዚህም መሰረት ሰራተኛው 3 በመቶ እንዲሁም አሰሪው 3 በመቶ በማዋጣት የሕክምና ሽፋን የሚያገኙበት አሰራር መዘርጋቱን የታወቀው። የመድኃኒት አቅርቦት ችግርን ለመፍታት ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር የውል ስምምነት ተደርጎ በቅድመ ክፍያ እየተሰራ መሆኑን አንስተዋል። ከዚሁ ጎን ለጎን ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድን አገልግሎት ሊጀምር መሆኑ ተገልጿል። ጡረተኞችንና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድን አገልግሎት በሂደት ላይ እንደሚገኝና በዘንድሮ ዓመት እንዲጀመር ለማድረግ መታቀዱን የኢትዮጵያ ጤና መድን አገልግሎት አስታውቀዋል። በኢትዮጵያ 2 አይነት የጤና መድን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ አንደኛውና አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድን መሆኑን ጠቅሰዋል። ሌላኛው በመንግስት
የመንግስት ውሳኔ ሲያገኝ በዘንድሮ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድን ሲሆን በስርዓት ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞችንና የግል ሰራተኞችን የሚያካትት እንደሆነ ገልጸዋል። በኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ያነሱት መሪ ስራ አስፈጻሚው በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ መቆም ደረጃ እየደረሰ መሆኑን ገልጸዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለውን አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድኑ ሲጀመር ለኢትዮጵያ የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። አሰራሩን ለማዘመንና ብክነትን ለመቀነስ የዲጂታል መታወቂያና የመረጃ አያያዝ ስርዓት እየተዘረጋ መሆኑንም አቶ ተስፋዬ ተናግረዋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በበርካታ ባለይዞታዎች ላይ እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ ይገኛል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮ የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ ወስዷል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በሕጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጪ ወይም ደግሞ የሕግ አግባብነት በሌለው መንገድ መሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል መገኘታቸው ታውቋል። ከሕግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በሕጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብር ማዳን መቻሉን አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውን ያስታወቁት የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉ ነው የተነገረው። በዚህም ከመስከረም 8 ቀን 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ5000 በላይ የሊዝ ባለይዞታዎች ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ ተችሏል። በተለይም ባለፉት ጥቂት ሳምንታት ውስጥ ብቻ በየቀኑ በአማካይ 63.4 ሚሊዮን ብር መሰብሰብ ስለመቻሉ ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከትነው መረጃ የሚያሳየው። ቢሮው የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች ከቅርንጫፍ ጽህፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና የህዝብን ተጠቃሚነት ለማረጋገጥ እንደሚረዳ ገልጿል። የሊዝ ክፍያ ግዴታዎች መሬት በታለመለት ዓላማ ላይ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት ማድረጉም የታወቀው የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ ቢሮ የከተማዋን የመሬት አስተዳደር ስራዎችን ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ከዚህ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነውም ብለዋል። የቢሮው ስትራቴጂክ አመራሮች፣ የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ ላይ የተስተዋሉ የመልካም አስተዳደር ችግሮችን በጥብቅ መገምገማቸውን የታወቀው በውይይቱም ችግሮችን ለመቅረፍ በጥቂት ቀናት ውስጥ ተፈጻሚ የሚሆን ልዩ የማስፈጸሚያ እቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተመላክቷል። መንግስት በአከራዮች ላይ እየወሰደ ያለው እርምጃ በቤት ኪራይ ዋጋ ላይ ጭማሪ እንዲፈጠር ምክንያት እየሆነ መሆኑን አስተያየት ሰጪዎች ተናግረዋል። ብዙዎችም በዚህ ህግ አተገባበር ምክንያት የመስሪያ ቦታቸው በመዘጋቱ ከስራ ውጭ መሆናቸውን እየገለጹ ይገኛሉ።